የሸይጣን ስራው ምንድነው በሰው ላይ ብዬ ብጠይቅህ ወስወሳ ነው የምትለው አይደል? የመጀመሪያው ወስወሳ ነው። የሸይጣን ስራው ግን መጀመሪያው ወስወሳ አይደለም። ወስወሳ ሁለተኛ ስቴጅ ነው። ከዛ በፊት ሌላ ስቴጅ አለ። فإما ينزغنك من الشيطان نزغ ይላል። ነዘገ ምን እንደሆነ ታውቃለህ? just poking ማለት ነው። ይመጣና ይወጋል አንዴ ከዛ ላጥ ነው የሚለው። ምን ማለት ነው? ለምሳሌ አንተ ፖድካስት ምናምን እንደዚህ ያስተላልፍክ ነው አይደል? የሆነ ኮሜንት ታያለህ ወጋ የሚያረግ መጀመሪያ ወጋ ነው። ከዛ ቀኑ ሙሉ ስታስበው ነው የምትውለው። ወጋኝ ምናምን ማይሆን ኮሜንት ምናምን። ከዛ በሚቀጥለው ቀን ወስወሳው ከፍ ይላል። ለምን አንተ ሌላ ፕሮግራም አታዘጋጅላቸውም ይላል። ኦኬ ለምን አንተ መስልስ አትወጋቸውም? ይወጋል እንዴ ማን ነውና ነው? ከዛ يبدأ الوسوسة አሁን ወስወሳው ጀመረ። ከወስወሳ በኋላ ዘለል አለ። ዘለል فأزلهم الشيطان عنها አይደለም ይላል። ግን ከዘለል በፊት ምንድነው ያደረገው? ሱረቱል አዕራፍ ላይ فوسوس لهم الشيطان ሸይጣን ወሰወሳቸው አለ። አየ ነዝጋለ ወጋ አርጎ ሄዳል፣ ጠቅ አርጎ ሄዳል። ከዛ በኋላ በሚቀጥለው ቀን በደንብ ስለ ነገሩ እንድታስብበት ይወሰውሳል። ኦቨር ኤንድ ወስወሳ ማለት እኮ ኦቨር ኤንድ ኦቨር ማለት። ከዛ ሲወሰውስ አንተ የሆነ እርምጃ በንግግር የሚሆን በተግባር ታደርጋለህ። ዘለል ይባላል። فأزلهم الشيطان عنها አረለ فأخرجهما مما كان فيه ከዛ እንዲያለ ይሄዳል። وزين لهم الشيطان أعمالهم እስኪደርስ ድረስ ማለት ነው። ስቴጅ አለው። ሶ ሸይጣን የቁርአንን ተደብር ማድረግ ይሄ ነው። ሸይጣን ስትራቴጂ አለው። فأنساهم أنفسهم ይላል እኮ استحوذ عليهم الشيطان استحوذ ምን ማለት ኮንትሮል አደረጋቸው ማለት ፉል ኮንትሮል አለ። ፉል ኮንትሮል ሲያደርጋቸው فأنساهم ذكر الله አላህን ማውሳት አዘናጋቸው ይላል።